በአደባባይ ተሰቀለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰው ልጅ ክርስቶስ ዘላለማዊ አልፋና ኦሜጋ የመጀመሪያውና የመጨረሻው እግዚአብሔር የሚለው ቃል ሲተረጎም ምን ይመስላል የሚለውን በጥቂቱ እናያለን። ወልደ እጓለ እመሕያው የሰው ልጅ ክርስቶስ ከአብ ጋር ትክክል የሆነ አብ በነበረበት ሁሉ ያለ የማይቀድም የማይቀደም አምላክ ነው። ነቢየ እግዚአብሔር ኢሳይያስ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ፣ እኔም ኋለኛ ነኝ፣ ከኔ ሌላ አምላክ የለም፣ እንደኔ ያለ አዳኝ ማን ነው ብሎ በትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 በማለት ፊተኛውና ኋለኛው አምላክ እግዚአብሔር መሆኑን ይናገራል። ነቢየ እግዚአብሔር ኢሳይያስ እግዚአብሔር ብሎ ሲናገርም ስለ ሶስቱም የተናገረው እንጂ ስለ አብ ብቻ የተናገረው አይደለም። እግዚአብሔር የሚለው ስም የሶስቱ አካላት የአንድነት መጠሪያ ስም ነው እንጂ የአብ ብቻ ስም አይደለምና። ሆኖም ግን ነቢዩ ፊተኛውና ኋለኛው አምላክ እግዚአብሔር ነው ብሎ የተናገረውን ቃል ፍቁረ ጊዜ ቅዱስ ዮሐንስ በቀጥታ ለክርስቶስ ሰጥቶ እንዲህ ብሎ ተናግሮታል። የነበረውና ያለው የመጣውና የሚመጣውም ሁሉንም የሚገዛ እግዚአብሔር አምላክ አልፋና ኦሜጋ እኔ ነኝ ይላል ብሎ በራዕየ ዮሐንስ ምዕራፍ 1 ቁጥር 8 ላይ ይነግረናል። ይህ ቃል የተነገረው ለክርስቶስ መሆኑን የሚክድ የለም። ምክንያቱም ሰው ለመሆን የመጣው እና ዳግመኛም ዓለምን ለማሳለፍ የሚመጣው እርሱ እንደሆነ ግልጽ ነውና። ሐዋርያው ወደዚህ ዓለም ከእመቤታችን ሰው ለመሆን የመጣው ክርስቶስ ቀድሞም ያለና የነበረ መሆኑን ተናገረ። እግዚአብሔር ወልድ ከአብ ያነሰስ ቢሆን ኑሮ ነቢዩ መጀመሪያውና መጨረሻው እግዚአብሔር ነው ብሎ እንደተናገረ ሁሉ ወንጌላዊውም አስተካክሎ መጀመሪያውና መጨረሻው የመጣውና የሚመጣው ነው ባላለ ነበር። ምናልባት ይህ ቃል በትክክል ለክርስቶስ የተነገረ ለመሆኑ የሚያጠራጥረው ካለ አሁኑም ፍቁረ ጊዜ እንዲህ ሲል ግልጽ አድርጎታል። አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ፣ ሞቼም ነበር፣ እነሆም ከዘላለም እስከ ዘላለም ሕያው ነኝ። ራዕየ ዮሐንስ ምዕራፍ 1 ቁጥር 17 ላይ እናገኘዋለን። የሞተው እርሱ ክርስቶስ ግን ከዘላለም እስከ ዘላለም ሕያው አምላክ ነው። ይህም የሞተው ቀዳማዊና ዳህራዊ ክርስቶስ ኢየሱስ መሆኑ አልፋና ኦሜጋ ቀዳማዊና ዳህራዊ መጀመሪያውና መጨረሻው እኔ ነኝ፣ እኔ ኢየሱስ ለእናንተ ለአብያተ ክርስቲያናት ይህን መሰክርላችሁ ዘንድ መልእክተኛዬን ላኩ በማለት ተናግሯል። ራዕየ ዮሐንስ ምዕራፍ 22 ቁጥር 12 ላይ እናገኘዋለን። መጥምቀ መለኮት ቅዱስ ዮሐንስ ስለ ክርስቶስ ቀዳማዊነት ሲመሰክር እኔ ስለ እርሱ ከኔ በፊት የነበረ ከኔ በኋላ ይመጣል ያልኋቸው ሰው ይህ ነው፣ እርሱ ከኔ አስቀድሞ ነበረና ብሎ በዮሐንስ ወንጌል ምዕራፍ 1 ቁጥር 15 ላይ ይነግረናል። ቅዱስ ዮሐንስ ክርስቶስን ከኔ በፊት የነበረ ሰው ነው ይለዋል። ዳግመኛም 6 ወር በስጋዊ ልደት የሚበልጠው ነውና ከኔ በኋላ የሚመጣው አለ። ቀዳማዊ አምላክ ነውና ይህ እኔ 6 ወር በስጋዊ ልደት የሚበልጠው እርሱ አምላክ ነውና ከኔ አስቀድሞ የነበረ ሰው ነው አለን። ይሄም ከኔ አስቀድሞ የነበረው ፍጹም የባህሪ አምላክ ነውና ከኔ በኋላ የሚመጣው ከኔ በፊት የነበረው የጫማውን ጠፈር ልፈታ የማይገባኝ ነው በማለት ቀዳማዊነቱን መሰከር። በዮሐንስ ወንጌል ምዕራፍ 1 ቁጥር 27 ላይ እናገኛለን። ካንያቸው አመረረ ስለት ባለው ጦር ተወጋ። ፍቁረ ጊዜ ስለ ክርስቶስ ቀዳማዊነት በመልእክቱ ሲገልጽ በቅድምና የነበረ የእርሱን ነገር
እንነግራችኋለን። እርሱ በጆሮአችን የሰማነው በዓይናችን ያየነው እጆቻችን የዳሰሱት ነው በማለት በቅድምና የነበረ መሆኑን እንዲህ ነገረን። ሐዋርያው ቅዱስ ጳውሎስም የክርስቶስን ቀዳማዊነትና ዳህራዊነት ሲገልጽ ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለሙ ሕያው ነው ብሎ በዕብራውያን መልእክቱ ምዕራፍ 13 ቁጥር 7 ላይ ይነግረናል። ራሱ ባለቤቱ ክርስቶስ ስለ ዘላለማዊነቱ ሲናገር ዓለም ሳይፈጠር ካንተ ጋር በነበረ ክብር በአንተ ዘንድ አክብረኝ በማለት ከዓለም መፈጠር አስቀድሞ በክብር ከአብ ጋር ትክክል መሆኑን ነግሮናል። እንዲሁም በእርሱ በሕይወት እንኖር ዘንድ አንድ ልጁን ወደ ዓለም ልኮታልና ተብሎ ተጽፏል። ወደ ዓለም የተላከው የአብ አንድ ልጅ ክርስቶስ ቅድመ ዓለም ከአባቱ ጋር ያለ የነበረ የሚኖር መሆኑን እናምናለን። በመሆኑም ሐዋርያው ከአባቱ ጋር ያለ የነበረ ልጅ መሆኑን ሲገልጽ አንድ ልጁን ወደ ዓለም ልኮታል አለ። ይህ ማለት አንድ ልጅ ብቻ አስቀድሞ ነበረው፣ ያንኑ አንድ ልጁንም ወደ ዓለም ላከው ማለት ነውና። ይህም የመሆኑ ምስጢር አስቀድሞ አብሮ ያልነበረ ልጅ ሊላክ አይችልምና ነው። አስቀድሞ ከአባቱ ጋር ያልነበረ ልጅ ቢሆንስ ኖሮ የሚልከው ልጅ ፈለገ፣ እርሱንም ባገኘ ጊዜ ወደ ዓለም ላከው ተብሎ በተነገረ ነበር። ዳሩ ግን ለአባቱ አንድ ልጅ የሆነ አባቱ በኖረበት ዘመን ሁሉ ከአባቱ እቅፍ ያልተለየ ልጅ ነውና ይህን ከአባቱ እቅፍ ያልተለየ አንድ ልጁን ወደ ዓለም ላከው አለ። አሁንም ራሱ ክርስቶስ ስለ ቀዳማዊነቱ ሲያስረዳ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለሁ ብሎ በዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ተናግሯል። ይህም ቃሌን የጠበቀ ለዘላለም ሞትን አይቀምስም እያለ ሲያስተምር አይሁድ አብርሃምስ እንኳ ሙቷል፣ ነቢያትም ሙተዋል፣ አንተ ከነርሱ ትበልጣለህን ብለውታል። በዚህ ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም እውነት እውነት እላችኋለሁ አባታችሁ አብርሃም ቀኔን ያይ ዘንድ ተመኘ፣ አይቶም ደስ አለው ብሎ ሲነግራቸው አይሁድም 50 ዓመት አልሞላህ እንዴት አብርሃምን ታየዋለህ? እንዴትስ ልታይ ትችላለህ? ሲሉት አብርሃም ሳይወለድ እኔ አለሁ በማለት ክርስቶስ ፍጥረታትን ሁሉ የፈጠረ ፍጥረትም ሁሉ የእርሱን ሰው መሆን ይጠብቁ የነበረ ቀዳማዊ አምላክ መሆኑን ነገረ። እንዲሁም የሰው ልጅ መላእክቱን አስከትሎ በአባቱ ክብር ይመጣ ዘንድ አለውና ያን ጊዜ ላለው እንደ ስራው ዋጋውን ይሰጠዋል። እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ በማለት አሁንም ራሱ ባለቤቱ ክርስቶስ ዋጋ የሚሰጥ እንጂ ለምኖ ዋጋ የሚያሰጥ አለመሆኑን አስረድቷል። ማቴዎስ ወንጌል ምዕራፍ 16 ቁጥር 25 ላይ እናገኘዋለን። የፍጥረታት ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቸር ጠባቂ እኔ ነኝ፣ የኔ የሆኑትን መንጋዎችን አውቃለሁ፣ የኔ የሆኑትም ያውቁኛል፣ አብ እኔን እንደሚያውቀኝ እኔም አብን አውቀዋለሁ፣ ለበጎችም ቤዛ አድርጌ ሰውነቴን አሳልፌ ሰጠው፣ ከዚህ ቦታ አይደለ ሌሎችም በጎች አሉኝ ብሎ በዮሐንስ ወንጌል ምዕራፍ 10 ቁጥር 14 ላይ ይነግረናል። ከዚህ ቦታ አይደለ ሌሎች በጎች አሉኝ ያላቸው መላእክትን ነውና በእውነት የመላእክትን ፈጣሪያቸው እርሱ እንደሆነ ነገረን። ዘመን የማይቆጠርለት ዘላለማዊ አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኂን ቤዛዊተ ኩሉ ዓለም የዓለም መድኃኒት እመቤታችን ክብር ምስጋና ይግባት። አሜን።